በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ በኮጂ ቀበሌ የተፈጸመው የንጹሃን ግድያ 50 መድረሱ የተገለጸ ነው። ቁጥሩ ከዚህም ሊጨምር እንደሚችል የጤና ባለሙያዎች መረጃውን አውጥተዋል። በአንድ ቀን ጠዋት 3 ሰዓት በፈጀ ጥቃት ነው 50 በላይ ንጹሃን በታጣቂዎች የተገደሉት። ታጣቂዎቹ የሸኔ እንደሆኑ የአካባቢው ነዋሪዎች ይገልጻሉ። በቀጠናው ምንም አይነት የመንግስት ኃይሎች ባለመኖራቸው ተጨማሪ ጥቃት ይሰነዘራል የሚል ስጋት በነዋሪዎቹ ዘንድ መኖሩን ነው ያገኘነው መረጃ የሚያመለክተው። አንከር ሚዲያ ያነጋገራቸው የቦኮጂ ቀበሌ ነዋሪዎች አካባቢውን ጥለን ለመሄድ ተገደናል፣ የሚጠብቀን የሚከላከለን የለም ሲሉ ነው ስጋታቸውን የገለጹት። ሚሊሻው ወቅቱም የአዝመራ የሚሰበሰብበት ወቅት ስለሆነ ሚሊሻው አብዛኛው ወደ ስራ ተሰማርቶ እነሱም ተበታትነዋል። የሉም ጫካ አካባቢ ሄደው ተፈልገው ሲታጡ የለም ብለው በቃ ሚሊሻም በደንብ ተዘጋጅቶ እየጠበቀ አልነበረም። ከዛ 11 ተኩል ላይ ጀምሮ ተኩስ ጀመሩ፣ ከፈቱ። ከዛ በቃ መሀል ከተማ ከታች ጀምሮ በጨላንቆ የሚባል ቀበሌ ያለ በሱ በኩል የሚገቡ እንግዲህ መሀል ከተማውን ዝም ብሎ እየተታኮሱ መጡ። ከዛ በቃ ንጹሃንን ምንም አያውቁትን አንድ ቤት ውስጥ እስከ 8 ሰው 7 ሰው ልጆችን፣ ህጻናትን፣ ነፍሰ ጡሮችን ሳይቀር በቃ አንድ ቤት ውስጥ 3 4 ሰው 5 ሰው በቃ እየገደሉ እስከ 2 ሰዓት ተኩል ቆዩ። ያልነቀውም አልነቃም፣ የነቀውም አንዳንድ እንትን ጋር ተያይዞ ፍርድ ላይም ሰው በጣም እንትን ሲሉ ነበረ። በዓል መያዣ የጾም መያዣ የገና ጾም የሚገባበት ስለሆነ ነገ ጀምሮ ጾም ስለሆነ የገና ጾም መያዣ ፍርድ ላይ ሰው ነበረ እና በቃ ይሄ በዚህ እንትን ውስጥ ነው ገብተው ቤት ያለውንም ቤት እየሰበሩ እየገቡ ዝርፊያም ነበረ። በቃ ሆቴል ቤቶች፣ ክሊኒኮች በቃ የሆነ በቃ አይደል የሰው ዝርዝር ስም ሳይቀር ይዘው በቃ እየተጓዙ ሰው በቃ እንትን አድርገው ነው እየዘረፉ ያሉት እና ግድያውም በተመሳሳይ እንደዛ ነው። ቀብሩ ተፈጽሟል። ያው ማህበረሰቡም አብዛኛው የታጠቀውም ፕላስ ደግሞ አጎራባች ላይ ያሉ ቀበሌ ላይ ያሉ በሙሉ የታጠቀ የተባለ በሙሉ በቃ መጥቶ ያለውን ነገር እነሱንም ትንሽ እንትን አድርጎ ከሄዱ በኋላ ቀብር ስነስርዓት ተፈጽሟል። አሁን ግን በየዙሪያው በየአቅጣጫው ብቻ በጣም ወሬ አለ፣ ይናፈሳል። በዚህ ያሉ በአዲስ ዓለም አሉ፣ በዚህ በወደራሬ ዛሬ እንኳን ገብተዋል ሲባል ነበረና በየቦታው በቃ ብቻ ስጋቱ በጣም አለ። ታጣቂዎቹ የገደሏቸው ከአንድ ቤት 8 የሚሆኑ ህጻናትን ጨምሮ 42 ሰዎችን ሲሆን በኋላ ላይ በሕክምና ላይ ያሉትም ተጨማሪ ሰዎች ህይወታቸው በማለፉ ቁጥራቸው 50 መድረሱን ነው ያገኘነው መረጃ የሚያመለክተው። በጉዳዩ ዙሪያ አጠር ያለ ዘገባ የዘውትር ተሳታፊያችን ያቀርባል። እንግዲህ በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኮጂ በምትባል ቀበሌ በትናንትናው ዕለት በንጹሃን ነዋሪዎች ላይ በከተማዋ ላይ የሚገኙ ንጹሃን ነዋሪዎች ላይ ከባድ ጭፍጨፋ ነው የተፈጸመው። በአገዛዙ ጦር የሚደገፉ ናቸው የተባሉ የሸኔ ታጣቂዎች ናቸው ፈጸሙት የሚሉት የአካባቢ ነዋሪዎች አሁን መጀመሪያው ቀን ላይ 42 አካባቢ የሚገመቱ የከተማዋ ነዋሪዎች ተገድለው ነበር። አሁን ግን የቆሰሉ ሰዎች ሆስፒታል እየገቡ የሞቱ ሰዎች ወደ 50 መድረሳቸውን ነው መረጃው የሚያመላክተው። በርካቶቹ ደግሞ ሸሽተው ጫካ ውስጥ ነው የሚገኙት። ይሄ ነገር ከመፈጸሙ በፊት ግን የአካባቢው ነዋሪዎች ስጋት አለብን ብሎ ለመንግስት ታጣቂዎች አመልክተው ነበረ። ነገር ግን ምላሽ ባለመስጠታቸው ይሄ ወንጀል እንደተፈጸመ ነው መረጃዎች የሚያመላክቱት። ይህን ጭፍጨፋ ተከትሎ በአካባቢ የነበረው የመንግስት ሰራዊት አይቶ እንዳላየ አልፏል ነው ያሉት እኔ ያነጋገርኳቸው ሰዎች። በዚህ ቀበሌ ላይ መሳይ በጣም በተደጋጋሚ ጊዜ ከፍተኛ የሆነ ጭፍጨፋ ሲፈጸም ነበረ። በ2013 ዓመተ ምህረት 298 የሚገመቱ የአማራ ተወላጆች በታጣቂዎች ተጨፍጭፈው በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በተለይ የጉሙዝ ተወላጆች በዛሬው ዕለት እንዲሁም የሽናሻ ተወላጆች፣ የአማራ ተወላጆች በጭፍጨፋው እንዳለቁ ነው አሁን መረጃዎች እያመላከቱ ያሉት። የክልሉም ይሁን የፌዴራል መንግስቱ ግድያውን በተመለከተ እስካሁን ምንም ያለው ነገር የለም። የቡለን ወረዳ ወጣቶች እና ስፖርት ጽሕፈት ቤት ኃላፊ በእርግጥ በማህበራዊ ድረገጹ ላይ በዚች ከተማ በኮጂ ከተማ ላይ እየተፈጸመ ያለውን ከፍተኛ ጭፍጨፋ አስመልክቶ በማህበራዊ ድረገጹ በጽሕፈት ቤቱ ማህበራዊ ድረገጽ ለቋል። በአጠቃላይ ግን ያንን አካባቢ ለመዋጥ ወይንም ወደ ኦሮሚያ ክልል
ክልል ለማካተት ነው እዛ አካባቢ ታጣቂዎች እንቅስቃሴ እያደረጉ ያሉት። እንግዲህ ህዝቡ ሞትን ተለማመደው። እንደው በአጠቃላይ አሁን ቁጥሩ ነው እንጂ ህዝቡ በየቀኑ እየተገደለ ነው፣ እየሞተ ነው፣ ቤቱ እየተቃጠለ ነው። በጎጂ የምትባል ከተማ ግማሽ በግማሽ እንዲያውም በሰዓት ተቃጥላለች የሚባል መረጃ ነው የደረሰኝ። እንግዲህ ይሄ ኃይል በጉሙዝ ክልል የሚገኘውን ቦታ ወደ ወለጋ እና ኦሮሚያ ክልል ለማጠቃለል ነው የሚባለው መረጃ እየተነገረ ያለው። ያው እንደተለመደው በአማራ ክልል በደራ ግራር ጃርሶ ወረዳ እንዲሁም በተለያዩ አካባቢዎች ከሰሜን ከሚሴን እንዲሁ ማዕከልን አድርጎ ወሎን ለመጠቅለል ከፍተኛ ጥረት እያደረገ እንደሆነ ይታወቃል። ከዚህ በፊትም ድሬዳዋን እና ጅጅጋን ምን ሊያደርጋት እንደፈለገ እየነገረን ነው። በአጠቃላይ ህዝቡን አፈናቅሎ የኦሮሚያ ክልል ግዛት ለማድረግ ከፍተኛ የተጠና እንቅስቃሴ እያደረገ እንደሚገኝና በአጠቃላይ አጎራባች በሆኑ በኦሮሚያ ክልል አጎራባች በሆኑ የአማራ፣ የጉራጌ፣ የሲዳማ ክልል ወንዶ ገነትን ምን እንዳደረገ እናውቃለን። በአጠቃላይ በተንቀሳቀሰበት አካባቢ የሌሎች ብሔረሰቦችን ጭፍጨፋ በመፈጸም እንዲለቁ ለማድረግ ነው ጥረት እያደረገ ያለው። ይሄ ሁሉ ጭፍጨፋ እየተፈጸመ ግን መንግስት ነኝ የሚለው ኃይል ግን ምንም አይነት መግለጫ የሀዘን መግለጫ የሚሆን ያንን ለማስቆም ከፍተኛ ጥረት ማድረግ ሲገባው አይቶ እንዳላየ እንዳለፈው ነው ቅሬታቸውን እየገለጹ ያሉት የዛ አካባቢ ነዋሪዎች። መሳይ በቅርቡ የእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በአማራ ክልል የሚፈጸመውን የአስገድዶ መድፈር ጥቃት በተመለከተ ያወጣው መረጃ ሌሎች አካላትም ጉዳዩ እንዳሳሰባቸው የሚገልጹ ማስታወሻዎችን ይፋ እንዲያደርጉ እያስገደዳቸው መሆኑ ተገለጸ። ዓለም አቀፉ የነፍስ አድን ኮሚቴ IRC በውስጥ ማስታወሻ ለመንግስታቱ ድርጅት የሰብአዊ እርዳታዎች ኮሚሽን ኦቻ የጻፈው እንደዚሁ በአማራ ክልል አስገድዶ መድፈር ከፍተኛ ችግር እየፈጠረ እንዳለና በአስቸኳይ እልባት ካልተሰጠው ወደ ለየለት ቀውስ ሊገባ እንደሚችል ነው ያስጠነቀቀው። የዓለም አቀፉ የነፍስ አድን ኮሚቴ የቢቢሲውን ሪፖርት የሚያጠናክር የውስጥ ማስታወሻ ለኦቻ የላከ ሲሆን በዚህም በስልጣን ላይ ያለው አገዛዝ ታጣቂዎች የሚፈጽሙት የአስገድዶ መድፈር ወንጀል በክልሉ ከፍተኛ ማህበራዊ ቀውስ እየፈጠረ እንዳለ በአስቸኳይ የማይቆም ከሆነ ከፍተኛ አደጋ ሊከሰት እንደሚችል ጭምር ነው በማስታወሻው ያስጠነቀቀው። ይህ በእንዲህ እንዳለ የቢቢሲ ሪፖርት በተለያዩ ዓለም አቀፍ ተቋማት ዘንድ ትኩረት እያገኘ እንዳለ ተመልክቷል። የአብይ አህመድ አገዛዝ ላይ ጫና በመፍጠር ድርጊቱን በአስቸኳይ እንዲቆምና ድርጊት ፈጻሚዎቹ ለፍርድ እንዲቀርቡ አገዛዙ እርምጃ እንዲወስድ ግፊት እየተደረገ ነው ያለው። ሰሞኑን በቡድን 20 አገራት ስብሰባ ደቡብ አፍሪካ ላይ የእንግሊዙ ጠቅላይ ሚኒስትር ከአብይ አህመድ ጋር ያደረጉትን ቆይታ በተመለከተ ኢትዮጵያውያን ተቃውሞ እያሰሙ ነው። በእንግሊዝ የሚኖሩ ኢትዮጵያውያን በየአካባቢያቸው ላሉ እንደራሴዎች ተቃውሞ በማቅረብ የእንግሊዙ ጠቅላይ ሚኒስትር አብይ አህመድን በይፋ እንዲያወግዙና በድርጊቱ ተጠያቂ እንዲያደርጉት የሚገልጽ ግፊት እያደረጉ ይገኛሉ።